የፊታችን ግንቦት 16 2018 ሀገር አቀፍ የጸሎት መርሃ ግብር ይካሄዳል አለ የኢትዮጵያ የሃይማኖት ተቋማት ጉባኤ። የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ እንደ ሀገር ዘላቂ ሰላምን ለመገንባት የሚያስችል የጸሎት መርሃ ግብር እንደሚካሄድ አንስተዋል። በመርሃ ግብሩ ላይ ከ1000 በላይ ታዳሚዎች እንደሚሳተፉ ይጠበቃል። ቅድስት ብርሃኑ ደግሞ የተሰጠውን መግለጫ በተመለከተ ተጨማሪ ልታደርሰን ስቱዲዮ ትገኛለች። ቅድስት እንኳን ደህና መጣሽ። በአጠቃላይ በመግለጫ የተነሱ ሀሳቦች ምንድን ናቸው? እሺ አመሰግናለሁ አዳነች። ሰላም ከምንም ነገር በላይ እንግዲህ ለህዝብም ሆነ ለአገር ወሳኝ አጀንዳ እንደሆነ ይታወቃል። ይህንንም ታሳቢ በማድረግ እንግዲህ የኢትዮጵያ የሃይማኖት ተቋማት ጉባኤ የፊታችን ግንቦት 16 በአዲስ አበባ የሀገር አቀፍ የጸሎት መርሃ ግብር ያካሂዳል። የጸሎት መርሃ ግብሩ ሀገራዊ ሰላማችን ይበልጥ የጸና ዘንድ ሃይማኖታዊ እሴቶችን ለዘላቂ ሰላማችን በሚል መሪ ቃል ነው ይህ የጸሎት መርሃ ግብር የሚካሄደው። የጸሎት መርሃ ግብሩ ግንቦት 16 ማለትም እሁድ ከቀኑ 9 ሰዓት ጀምሮ በአራዳ ፓርክ እንደሚደረግ ተነግሯል። በዚህ የጸሎት መርሃ ግብር ላይ ከ1000 በላይ የሚሆኑ ታዳሚዎች እንደሚታደሙበትም በመግለጫው ተነስቷል። የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በዚህ ወቅት እንዳሉት የጸሎት መርሃ ግብሩ የአብሮነት መልእክቶች የሚተላለፉበት የሀገሪቱን ብሔራዊ ጥቅም ማስከበር እንዲሁም በህዝቦች መካከል ሰላምና አብሮነትን ለማጠናከር ያለመ እንደሆነ ተናግረዋል። ይህንን ሀሳባቸውን ተከታትለን እንመለስ። ሀገራችን ኢትዮጵያ የጀመረችውን አስደማሚ የልማትና የእድገት ጉዞ ተጠናክሮ እንዲቀጥል ምዕመናንን ወይንም ዜጎችን የበኩላቸውን ኃላፊነት እንዲወጡ ለማሳሰብ ያለመ ነው። ሁለተኛው የሃይማኖት ተቋማትና መሪዎች ያላቸውን የሞራል ልዕልና በመጠቀም በሀገር ውስጥ የሚንቀሳቀሱ የተለያዩ የፖለቲካ ድርጅቶች ሰላማዊ የህዝብ ግንኙነትን ሊጎዱ ከሚችሉ ተግባራትና ቅስቀሳዎች በመራቅ ለሀገር ሰላም የበኩላቸውን ኃላፊነት እንዲወጡ ለመጠየቅ ጭምር ነው። ሶስተኛው በመርሃ ግብሩ የሚተላለፉ የሰላምና የአብሮነት መልእክቶች ለመላው የኢትዮጵያ ህዝብ እንዲዳረስ በማድረግ በዜጎች ስነልቦና ላይ አዎንታዊ አመለካከት ይበልጥ መገንባት እንዲቻል ነው። አራተኛውና የመጨረሻው ከሁሉ በላይ ብሔራዊ ጥቅማችንን እንዲጠበቅ እና ሰላም እንዲጸና የፈጣሪ ገዛ እዝነትና ጸጋ እንዲበዛልን የሰላምና የአብሮነት ጸሎት ማካሄድ ናቸው። እንግዲህ ግንቦት 16 በሚካሄደው የሰላምና የአብሮነት የጸሎት መርሃ ግብር ላይ የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂዎች፣ የመንግስት ከፍተኛ የስራ ኃላፊዎች፣ ምርጫ ቦርድ፣ የሀገራዊ ምክክር ኮሚሽን፣ የተለያዩ የሃይማኖት አባቶች እንዲሁም ደግሞ የሀገር ሽማግሌዎችና ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙበት ተነግሯል። አስቀድሜም እንደተናገርኩት እንግዲህ በዚህ የጸሎት መርሃ ግብር ላይ ከ1000 በላይ የሚሆኑ ታዳሚዎች የሚታደሙበት ነው ማለት ነው። በእለቱ እንግዲህ በአዲስ አበባ በአራዳ ፓርክ ሀገር አቀፍ የጸሎት መርሃ ግብር ይደረግ እንጂ በቀጥታ ስርጭት ይደረጋል። ይህንን ደግሞ በክልሎችም በቀጥታ እንደሚታደሙበት ተነግሯል። ይህንን ሀሳብ ተከታትለን እንመለስ። ይህ ሀገር አቀፍ የጸሎት መርሃ ግብር የሚዲያ የቀጥታ ስርጭት ሽፋን እንዲያገኝ የሚደረግ ይሆናል። ለምን አብዛኛው በሁሉም ክልሎቻችን የኢትዮጵያ ሃይማኖት ተቋማት ጉባኤ የክልል መዋቅሮች አሉን። በየክልሉ በሁሉም ክልሎች ማለት በሚቻልበት ሁኔታ ይህ የሰላም እና አብሮነት ጸሎት በአደባባይ የሚደረገውን ተከትሎ እነሱም በከተማው በተመረጠ ከተማ የክልል መዋቅሮቻችን እያስተባበሩ ማህበረሰቡንም የሃይማኖት አባቶችንም በማነቃቃት በቀጥታ ስርጭቱ ተሳታፊ ይሆናሉ። በክልሎችም የሚደረግ ነው በተመሳሳይ ሰዓት። የጸሎት መርሃ ግብሩ እንግዲህ አስቀድመን ካነሳናቸውም በተጨማሪ በህዝብ መካከል ያሉ አንዳንድ አለመግባባቶችን ለመፍታት እንዲሁ ደግሞ የፊታችን ግንቦት 24 7ኛው ጠቅላላ ምርጫ እንደሚካሄድ ይታወቃል። ይህ ምርጫም በሰላም እንዲጠናቀቅ በዚህም ዙሪያ ጸሎት እንደሚደረግ ተነግሯል ማለት ነው። እንግዲህ በጸሎት መርሃ ግብሩ ላይ ሀገር አቀፍ የጸሎት መርሃ ግብር ነው። ይህ የኢትዮጵያ የሃይማኖት ተቋማት ጉባኤ
የመጀመሪያው አይደለም። በተለያዩ ወቅቶች የጸሎት መርሃ ግብር ይከናወናል። በተለይም ኮቪድ ወረርሽኝ በነበረበት ወቅት የጸሎት መርሃ ግብር ማድረጉ የሚታወስ ነውና አሁንም እንግዲህ ቅድም እንደጠቀስኩት 7ኛው ጠቅላላ ምርጫ በሰላም እንዲካሄድ እንዲሁም ሌሎች ጉዳዮችም እንዲሳኩ በማለም ሀገራዊ የጸሎት መርሃ ግብር የፊታችን ግንቦት 16 እንደሚካሄድ ተነግሯል። መረጃዎቼ ይህን ይመስላል። አመሰግናለሁ አዳነች። እሺ ቅድስት ብርሃኑ ስቱዲዮ ገብተሽ ላደረሽን መረጃ አመሰግናለሁ። መልካም ጊዜ ይሆንልሽ።